እጅግ በጣም የተወራለት አዲስ ፊልም አለ። በዚህ ፊልም ላይ የተካፈሉ ሁለት ተወዳጅ ተዋናያንን ወደዚህ ጋበዝ አረጋቸዋለሁ። ፊልማቸውን ያስተዋውቃሉ። እስኪ አቀንቃኙ የተወሰነውን ክፍል አይተን እንመለስ። ህይወት ልክ እንደዚህ ኪቦርድ ኪዎች ጥቁርና ነጭ ናት። ካላካል ገናኘ እዛ ጋር የምታያት ጥቁር የለበሰችው ልጅ ዳርክ ኪዊን ትባላለች። ጸሎቴ ሁሉ ከዛ እስር ቤት መውጣት ነው። አውቃለሁ። አንቺ ልጅ ነው የሞተብሽ። እዚህ ግቢ ከመጣሁ እንደዚህ ስቄ አላውቅም። መሳይ ያስብበት። ልጅቷ በሚስጥር የተከበበች ሰው ናት። አይ እዛው ለመዝናናት ብሎ ማምሻ ቤት ገብቶ ነው ያገኛት። የቻለን የማንችልበት ሁኔታ ላይ ነበርን ሰዎች ነው የተገናኘ ነው። እቺን ሴት ሊያጠምድ የሚፈልግ ብዙ ጎረምሳ አለ። አናግሪ ተቷታ ጋር መቼም ተቷታለ አልቷታ ቲትራ በእግዚአብሔር እዚህ መምጣት ለኔ ችግር አለው። እስረኛ ነሽ የሚሉት እውነት ነው ማለት ነው። ስራ መልቀቅ ልነግርህ ነው የመጣሁት። ዴቭ በቃ እኔንም ተወኝ። ልክ እንደማይነካው ድምፅ አስብ። ህመምሽ ለምን አቋረጥክ? ሂጂ ግድ የለም ህይወትህን እንደ ሙዚቃ ቅኝት ወቀው። ተወዳጆቹን ተዋናያን ሰይፈ ሚካኤልና ኤፍሬምን ሞቅ አድርጋችሁ ወደዚህ ጋብዙልኝ። እነ ሰይፈ ሚካኤል ወደ መድረክ። እንኳን ደህና መጣችሁ። እንኳን ደህና ቆየህ ሰይፍ። አዎ የተገናኘንበት ጊዜ ትንሽ የሀዘን ስሜት ላይ ነው። በተለይ ስለ ኢትዮጵያ ሲኒማ ስናስብ ነፃነትን መርሳት ይከብዳልና ሀዘናችሁን ገልጻችኋል ብዬ አላስብም። ከዛ እስኪ እንጀምር። ሰይፈ። ያው ከባድ ጊዜ ነው ያሳለፍነው። በተለይ እኛ ደግሞ እኔ በግሌ በጣም አሪያዬ ነው ማለት እያየሁት ነው ያደግኩትና ሁላችንም ፊልም ሰሪዎች በተለይ በኔ እድሜ ያለ ነው እንደሱ መሆን እንፈልጋለን። አንድ ሁለት ጊዜ በአካል ተገናኝተናል አብረን ስራ ባንሰራምና በቃ አንድ ቀን ካንተ ጋር መስራት እፈልጋለሁ ምናምን ስለው ሁሌ አፕሪሺየት ያደርገኛል። በጣም ደስ ይለኛል ምናምን ብቻ በጣም ሁሉንም ሰው አፕሪሺየት ማድረግ የሚወድ በጣም የሚገርም ሰው ነው። እንደዚህ ተገልጾ የማያልቅ ነገር ነው የነፂ ጉዳይና እኛ ፊልማችንን ባስመረቅን በንጋታው ነው ይሄ ነገር የተፈጠረው። በጣም ተስፋ አስቆራጭ ነበር። ፊልማችንን ፕሮሞት ማድረግ ራሱ በቃ እስኪያስጠላን ድረስ ማለት ነው። እና ለመላው ወዳጆቹ፣ ቤተሰቦቹ፣ ለጓደኞቹ እግዚአብሔር መጽናናትን እንዲልክ እመኛለሁ። ነፍሱን እንግዲህ በአጸደ ገነት ያኑራት። እፊዬ እንግዲህ በጣም የሚያሳዝን ሀዘን ነበር። ያው ነፃነት እንግዲህ የሁሉም ሰው ቤተሰብ ነው። ሁሉም ቤት ውስጥ ያለ ልጅ ነውና የሳቅ ምንጭ ነው። ሁሉም ኢትዮጵያዊ ነው በጣም ያዘነው ከልብ። የሙያ አጋሮቹ፣ ቤተሰቦቹ ሁሉ እንግዲህ ከባድ ሀዘን ነው። እንግዲህ ለሁሉም እግዚአብሔር መጽናናት ይስጥ። እንግዲህ ለቤተሰቦቹም፣ ለኢትዮጵያ ሕዝብ እንዲሁም ለሙያ አጋሮቹ ሁሉ ልብ የሚነካ ሀዘን ነው። መቼም በጣም ያሳዝናል። ነፍሱን በገነት ያኖራል። ያው እንግዲህ ህይወት መቀጠል አለበትና ቤተሰቦቹም አጥናቂዎቹም ሁሉም ራሱን አጽናንቶ ከዳግም ሀዘን እንዲሰውረን ተመኝቶ ህይወትን መቀጠል። እናንተም እንደሰማሁት አቀንቃኙ ፊልምን በዚህ ሀዘን ምክንያት አዘገያችሁት። የኛ ፊልም በተመረቀ በንጋታው ነው እንትን ያለውና ማንኛውም ፊልም ምርቃት የሚዘጋጀው ስፔሻሊ ለፕሮሞሽን ነው። ምክንያቱም ለይታው ሰው እንዲመጣ ሰው እንዲጋብዝ ያየው ሰው በሙሉ እዩት ብሎ ለሰው እንዲጋብዝ ማለት ነው። ያንን ፊድባክ የምታገኘው ከምርቃት በኋላ ነው፣ ባለሙያውም ስለሚያየው ማለት ነው። ከዛ በኋላ ግን በንጋታው ዜሮ ነው የሆነው። በቃ እጃችን ላይ ፕሮሞሽን ልንሰራ ያዘጋጀናቸው ብዙ ፋይሎች አሉ። በምን አይነት ወኔ በምን አይነት ስሜት እዩት ብለህ ሰው ትጋብዛለህ? በጣም እንደዛ ሆኖ ያው ቀኑ ተቃረበና ምናምን ትንሽ እንትን አለ። ከሰው ህይወት የሚበልጥ ምንም አይነት ነገር የለም።
እንግዲህ እግዚአብሔር ነፍሱን በገነት ያኖርልን ነው። ባለፈው ተደዋውለን ነበር ከኤፍዬ ጋር 30 ዓመት በጋብቻ ህይወትን አከበርክ። እንኳን ደስ አለ በሉት። በ20 ይበልጠኛል ከኔ ጋር 32 ከኔ ጋር አንድ ላይ ስንሆን 32 ነው። በ28 ይበልጣል። ድረሱ እንግዲህ ተከተሉ። 30 ዓመት በጣም ደስ ይላል። አሁን ደግሞ 31 ሆነ። 31 ሆነ። አመት ሆነው የዛሬ ዓመት ነው። ባለፈው እያየው ነበረ። ደስ በሚል ሁኔታ ነው ያከበራችሁት። በጣም እንዴት ነው? አሁን ለምሳሌ ሲዝን 1 አለ 10ኛው፣ ሲዝን 2 20 ነው፣ ሲዝን 3 ላይ ነው አሁን ያለው። የትኛው ሲዝን ይበልጥ መሳጭ ነው? ይሄ እንግዲህ ሲዝን 3 የሚበልጥ ይመስለኛል። ምክንያቱም ሄዳለ። ስለዚህ በጣም እንትኑ ራሱ ሌላ አዲስ እንትን ነው የሚሰጥ፣ ህይወት ነው የሚሰጥ። ይህን ያህል ጊዜ እንደዚህ ኖር ያለው በጣም ደስ ይላል። ወደኋላ ያለውን ስታስብ ትዳር ላይ ብዙ ሰዎች ሲናገሩ ባለቤትህ በጣም እየቆየች በሄደች ቁጥር ከሚስትነትም ታልፍና እህት ትሆናለች ይባላል። ያ አጋጥሞሃል አንተ? ያው መተሳሰቡ፣ መረዳዳቱ፣ መተጋገዙ አብረህ ስትቆይ በቃ አንድ ነው የምትሆነው። አንድ የሚለው ነገር እንደውም ሲጀመር ሳይሆን እየቆየ ስትመጣ አንድ አይነት አስተሳሰብ፣ አንድ አይነት አመለካከት፣ በሁሉ ነገር አንድ አይነት። አሁን ከባለቤት ጋር በአይን ታወራላችሁ? በአይን በቃ ትግባባለህ። ምን እንደምፈልግ፣ ምን እንደምትፈልግ፣ ምን መብላት እንደፈለግኩ፣ ምን መብላት እንደፈለገች፣ ይሄንን ሁሉ እንዲሁ በአይን ሁሉ ትግባባለህ። ሰይፈ እንኳን እዛ ላይ አልደረሰም። እኔ ገና ኤፒሶድ 2 ላይ ሲዝን 3 ነው እሱ ኤፒሶድ 2 ነው ለካ የመጀመሪያው እንደውም አመት በተለይ ኤፒሶድ 1 2 አለመግባባትም ይኖራል። ምክንያቱም ከተለያየ ቦታ ስለምትመጣ ገና እስክትግባባ ምናምን አንተም ቤተሰቦች ጋር እሷን ቤተሰቦቿ ጋር አብሮ መኖር ራሱ የሚባለው ነገር አዲስ ነው። እንዴት ነው ያንተስ ኤፒሶድ 1 እናቱ? 1 በጣም አሪፍ ነው። ፍቅር በፍቅር የምትሆንበት አለ። ቱም በጣም ቆንጆ ነው። ግን ይሄ እንዳልከው ብዙ ውጣ ውረዶችን አብሮ ለማየት አሁን ብዙ ጊዜ ሰዎች የሆነ ነገር እንትን ሲል ለአንተ ብዬ ለአንቺ ብዬ የሚል አይነት ስሜት ይኖር የለ። ከዛ በኋላ ግን አብሮ ያንን ነገር የማየት አብሮ የመቸገር አብሮ የመደሰት ምናምን ነገሮች ይመጣሉ። እሱን ለመልመድ መቸገር አለ። ግን ከዛ በኋላ እየተዋሃደ ሲሄድ ጥሩ ይሆናል። የኛ ትንሽ ከኤፒሶዱ ፍጠን ብሎ ጥሩ ላይ ነው ያለን። ስሰማ እንደውም ባለቤትህ ራሱ በደረሰባት አደጋ 2 አይኖቿን አታ ነበር። ከዛ እንግዲህ ከአይን ባንክ መሰለኝ በተደረገላት ልገሳ ማየት ቻለች። ዋው ደስ ይላል። በእናትህ ብዙ ሰዎችን ትኩረት የሳበ ታሪክ ነበርና ብዙ ጊዜ አሁን አይንን መለገስ በነገራችን ላይ የተወዳጁ ተዋናይ ነፃነት ለቅሶም ላይ ነው ያየሁትና ከአይን ባንክ ነው ብለው መጡ እና በህይወት ዘመኑ ልክ እንደ ታሪኩ ባባ ነፃነት ወርቅነህም እኔ ከሞትኩ የአይኔ ብርሃን ሌሎችን የሚያድን ከሆነ ብሎ ተናዟል። እና ይህንን ጥቅም እንደውም ያየሁት አንድም በባለቤትህ ነውና አንዳንዴ ምንድነው ምናምን አለመግባባትም ይከሰታል እና ጥቅሙን ካለማየት ይመስለኛል። አንተ ደግሞ የጥቅሙ ተካፋይ ነህ ብዬ አስባለሁ። በእውነት በጣም ቆይ ተናዘዝክ አንተ? እኔ ያው ግድ ነው ግድ ነው። ብዙ ሰው ሰይፍሻ እንዳልከው ሰው የሚመስለው ነገር አለ። አሁን የቤተሰብህ አካል አንዱ ሲያርፍ በሞት ስታጣው አይኑ ሙሉ ወጥቶ ምናምን የሚል ነገር ይፈጥርብህና ትንሽ እሱ ነገር ይረብሻል። ደስተኛ ላትሆን ትችላለህ። ግን ያ የሚደረገው እኔ እሷም ስትነገረኝ በጣም የገረመኝ ነገር የአይን ብሌን የምትባላለች በጣም ስስ ናት። ከላይ በቃ እንደ ቅርፊት እሷ ናት የምትነሳው። አንድ ሌየር የሆነች አለች። በቃ እሷን አንስተው ነው እዛ እንትን ብለው ይዘውት የሚሄዱት እንጂ አይን መውጣት የሆነ ነገር መቀደድ ምናምን የለውም። እሱን ሄዱ ለብራ እንትን የሚለው እና በደንብ ሙሉ ለሙሉ አይኑ ለፈሰሰ ሰው አይሆንም። አይኑ ውሃው ያልፈሰሰ ሰው ብሌኑ ላይ ችግር ካለና በዛ እይታው ከተሰወረበት በዛ መዳን ይችላል። ምናልባት የዲ ፕሮግራም ተመልካቾች ላያውቁት ይችላሉ። አንተ ባለቤት ላይ ያጋጠመው ችግር ምን ነበር? አደጋ ሲባል ትምህርት ቤት ላይ ነው። ከስፖርት መምህራቸው በዱላ ይመታታል። ሲመታት ጭንቅላቷን ይመታታል። ከዛ በኋላ አይኗ ላይ እየቆየ ነው። በጣም በፕሮሰስ ነው ያ ነገር የፈጠረው። እየቆየ መጀመሪያ አንዱን ከዛ ደግሞ አንደኛውን እየደበዘዘ ጥፍት አለ ተራ በተራ ማለት ነው። ስትሰራም የተሰራችውም በጣም ብዙ ወረፋ ስላለ መጀመሪያ አንዱን አደረጉላት ተራዋ ሲደርስ ማለት ነው። ከዛ ከ3 ዓመት ነው ከሆነ ዓመታት በኋላ ለአንዱ ደግሞ ተጠራችና አንዱን ሰጧት ማለት ነው።
ስለዚህ መቼም የአይን ባንክን ወይም ደግሞ የአይን ልገሳን ጥቅም ከአንተና ከቤተሰብ ውጭ መመስከር የሚችል ያለ አይመስለኝም። ኧረ በደንብ ንገራቸው። ሁላችሁም ይሄ በጣም ትልቅ ነገር ነው። እኛ ሞተን እኛ ከዚህ ዓለም ተለይተን የምንሰራው ቁም ነገር ነው ብዬ አስባለሁ። እኛን በህይወት የሚያቆይ ለማን እንደሰጠን ላናቀው ከኛ የወሰደው ሰውዬ ላያውቀው ይችላል። ግን ለሱ ደግሞ ህይወቱ ላይ ብርሃን ሰጥቶ ማለፍ ማለት በጣም ትልቅ ነገር ነው። እፍዬ እንግዲህ ደስ የሚል ቤተሰብ ነው ያለ። ባለፈው መተው ነበር ከኔ ቤተሰብ እኮ መተህ ነበር። አቅጠላ የሚያማምሩ ሴት ልጆች አሉት አንዳንድ እያሉ እያገቡ ወጡ እንዴ? እንግዲህ መንገድ ላይ ናቸው። እንግዲህ ይቀጥላል ቀስ እያለ። እሱ ራሱ ሌላ ፈተና ነው አይደል? አያት ስትሆን አንዳንዶች አራርቀው ይወልዳሉ ማለት ቀስ ብለው እንዲወጡና በተከታታይ ከወለድክ በተከታታይ ይሄድ ይችላል። ባዶ ጭር ሊል ይችላል ቤቱ። አሁን እኮ እንደዛ ነው። በቃ የለም ብቻችንን ነን አይደል? ዱባይ እንዳሉ ልጆች ዱባይ ናቸው። እዛ ናቸው። ስለዚህ ወንዱ ነው እዚህ ያለው አንተ ጋር? አይ እሱም የለም። እሱም አሜሪካ ነው እኮ። እሱ ቆይቷል እኮ ሄደ። 5 ዓመት ሊሆነው። አንተም ባለቤትህም ገና እንደሆናችሁ ይሰማኛል። ለምን በአዲስ መልክ እንደገና አሁን እነሱ ናቸው ወጣቶቹ። አሁን እኛ እንግዲህ አሁን መዝናኛ ጊዜያችን በቃ አይደል? ምንድን ነው የምታደርጉት? አሁን ለምሳሌ ከመውጣታቸው በፊት ቤት ውስጥ ጫጫታ ምናምን ያለ ይመስለኛል። አንተም በዳኝነት ሰፊ ጊዜ ታሳልፍ ነበር። አሁን እኮ ያ የለም። በቃ ጭር አይልም። ያው ትለምደዋለህ። አንድ ነገር ውስጥ እኮ ሲገባ ያው ኖርማል ታደርገዋለህ። በቃ የራስህን ደስታ ትፈጥራለህ። ምን ማድረግ እንዳለብህ፣ ምን መስራት እንዳለብህ ተያይዘህ ስትወጣ አብረህ ትወጣለህ። ያው ስንወጣም ስንገባም አብረን ነው። ብዙ ለስራ ጉዳይ ካልሆነ ብዙ አንለያየም። ክንዴ አዲስ የመውለድ ሀሳብ ስላለው አንድ ልጅ ልትሰጠው ትችላለህ። ባዶ ጨረ ስላለ ያሳድግልህ ዝግጁ ነው። አመስግነው እፍዬ። እንደዛ ይሻላል። እፍዬ ከትወና በጣም ርቀህ ነበር ከ4 ዓመት በላይ። ምን ነው እንግዲህ ከኮቪዱ በኋላም የፊልሙ ትንሽ ተቀዛቀዘ። አንድ እሱ ነው። ሁለተኛ ያው አንዳንድ ስክሪፕትም ስታይ ብዙም እንትን ካላደረገ አይመሰጠ። አቀንቃኙ መሰጠ በጣም። ከዛ በፊት የፍቅር ጨዋታ የሚል በቅርብ አሁን ከሲኒማ ቤት የወረደ ፊልም አለ እንጂ መጨረሻ እንትን ነበር የሰራሁት። በልህቀት ለማንደራደር ጥራትና ቅልጥፍናን ሁልጊዜ ለምንፈልግ በያለንበት ልህቀትን በልዩነት የምናጣጥምበት ባንክ ዘመን ባንክ፣ የሚያንቀሳቅሰው ባንክ። የሰይፈን ነገር ደግሞ ስሰማ እንደውም ካራክተሩ ከሚፈልገው በላይ ስሜታዊ ነበርክ ከወላጅ እናትህ ሞት ጋር በተገናኘ። እውነት ነው? ምንድን ነው የተፈጠረው? ያው ቀረጻ ላይ ካራክተሩ በጣም የሚያዝንበት፣ በሰው ርቆት ሲሄድ የሚከፋበት የሚያለቅስበት ምናምን ሲን አለና ካራክተሩን በጣም ነው የምወደው። በጣም ለመስራትም በጣም ብዙ ዋጋ ከፍለንበታል ምናምን እና አንድ እንደዚህ አይነት ካራክተር ሮል ብጫወት ሙዚቃም ስለምወድ እንደዚህ አይነት ሮል ብጫወት ብዬ አስብ ነበረ እና እናቴም ይህን ፕሮሰስ በደንብ ታቅ ነበረ። እድሜዋም ገና ነው፣ በጣም ወጣት ነበረች። በመኪና አደጋ ምክንያት እሷ አለፈች እና እሷ ባለፈች በ3ኛ ወር አካባቢ ነው ቀረጻ የገባ ነው። አንደኛ እኔ ተቸገርኩኝ ማለት ወደ አእምሮዬን ሰላም ለማድረግ ተቸገርኩኝ። ቤተሰብ ላይም ባለቤቴ ላይም ምናምን በቃ ብቻዬን እየሆንኩ በጣም እንትን ማለት ጀመርኩና ግን በጣም ፊልም የምወደው ነው። በጣም ብዙ ዋጋ ከፍዬበታለሁ እዚህ ሙያ ላይ እና የሚያጽናናኝ ይሄ ከኔ ማንነት ወጥቼ የሆነ ካራክተር ውስጥ በሆን የተወሰነ እንትን እለዋለሁ ብዬ ማሰብኩና ቶሎ እንድንሰራ ፈለግኩኝ። እግዚአብሔር ፈቅዶ ሰራን። እየሰራን ግን ቀረጻ ላይ እንደዚህ አይነት ሲኖች አሉ፣ ርቆ ሰው ጥሎት የሄደ ካራክተር ምናምን ነውና እነዛን ሲኖች ስሰራ እሷ ናት የምትመጣብኝ። አንደኛ የተሰሩትን ሙዚቃዎች ታውቃቸዋለች፣ እሷም ትወዳለች እንደዚህ አይነት ነገርና እያንዳንዱ ነገር እሷን ነው የሚገልጽብኝ። እሷንና አንዳንዴ ከተፈለገው በላይ ስሜቴን እንትን እለውና ማቆሙ ያቅተኝ ነበር። ክሩ ላይ ማንም አያውቅም። አሁን ዛሬ እንደዚህ ምናምን ብለን አወራን እንጂ ክሩ ላይ ማንም አያውቅም። በጣም ከባድ ጊዜ አሳልፌበታለሁ በዚህ ካራክተር። የሰው ልጅ መቼም በብዙ ፈተናዎች ውስጥ ያልፋል። ይሄ ፊልም ፈትኖኛል የምትለው አንድም ከወላጅ እናትህ ህልፈት ጋር መገናኘቱ ነው። እኔ ግን በጣም የገረመኝ ለማስመሰል ነው
በውጭ ዓለም እንደዚህ አይነት የሙዚቃ ስራዎች ሙዚቃ ላይ መሰረት ያደረጉ ፊልሞች ሲሰሩ የሆነ ሰውዬ ወይም ደግሞ አሪፍ ድምጽ ያለው ሰውዬ ዘፍንላቸውና እነሱ ማየም ነው የሚያደርጉት። ሰይፈ ግን የምር 12 ዘፈኖችን ሰርተሃል? ዋው! ወደ ራስህ ሙዚቃ አለ ውስጥ? ድሮ እኔ ያሰላ ልጅ ነኝ። ድሮ አሰላ ያለው ቀይ መስቀል ላይ ምናምን እነዚህ ቲያትር፣ ዳንስ ምናምን እንሰራ ነበርና ሙዚቃ በጣም ወዳለሁና ሞክር ነበር። ግን ያን ያህል ሰው ፊት ወጥቶ እንትን ማለት ምናምን ሳይሆን በቃ ሬርሱ ላይ ምናምን አብሬያቸው እንትን ሞክር ነበር። ስለዚህ በስታንት ዘፋኝ ሳይሆን ራስህ ነው። እስኪ ድምፁ እንስማው እንደ ሰይፈ እንስማው እስኪ ተይ 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 ተይሙ ተጨንቅ ያለው ተይ 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 ተይሙ ግን ልሻለው መኝታ ቤቱ መብራቱ ሳሎኑ ጓዳው መስኮቱ አምጣልኝ አለኝ አንቺን የፍቅር ቤቴ ጌጤን መኝታ ቤቱ መብራቱ ሳሎኑ ጓዳው መስኮቱ አምጣልኝ አለኝ አንቺን የፍቅር ቤቴ ጌጤ እንዴት ነው እንትን ነው ባንዱ እያጸደቀ ነው ተስፋለኝ ይፈርም ከቻላችሁኝ ያክል አይ እቺም አንድ አማራጭ ነች አይደል? ማለት አሁን ወደ ሙዚቃው መግባት አሁን ነጠላ ዜማ የምር አምረረህ የመስራት ሐሳብ አለ? እንደዛ የለኝም። በጣም የሚከብድ የተከበረ ሙያ ነው። በጣም ዝም ብሎ አንዳንድ ጊዜ እንትን ሲባል የሚመጣበት አይደለምና በጣም ከባድ ነበር ለኔ። በስነ ስርዓት ቮካል ሰርቼ ሙዚቃ እያጠናው ድምጽ አወጣጡን ምናምን እንትን እያልኩ ቢያንስ ስቱዲዮም ቢሆን የተቀዳው ለመቅረብ ሞክሬያለሁ። እንደዚህ ካራክተሩ እንደዚህ እንዲሆን ያደረገው ሙሉዓለም ጌታቸው ነው። ስክሪፕቱን ራይት ያደረገው እሱ ነውና ራስህን ቻሌንጅ እንድታደርግ ፈልጋለሁ። ሙዚቃ እንደምትወድ እንደምትሞክር አውቃለሁ። በቃ መስራት አለብህ ብሎ በጣም እሱ አደፋፈረኝ። ያቀናበረልኝ ደግሞ ሻኩራ ጋር እነ ካሙዙ ጋር የሚሰራ ፍሬዘር ታዬ ነው። በጣም ጎበዝ ነው። ካልሰራህ ብሎ በጣም እንትን ብሎኝ በእነሱም ግፊት ነው እንጂ እኔ ድፍረት የለኝም። እንደዚህ ብዙ ጊዜ ፍዬ አሁን ራሱ እኔ አሁን ዝም ብዬ እያየው ባለሀብት ነው የምትመስለው። እንግዲህ ያው ቴንክ ዩ የሲኒማው ዓለም አላሙዲ በእናታችሁ እና እኔ አንተ ደሃ ሆነህ የሰራህበት ፊልም ትዝ አይለኝም። የለም አይደል? የለም። ለነገሩ ይሄን ገጽታ ይዞ ደሃ መሆን ቢኖር ጥሩ ነበር። አሁንም ባለሀብት ሆነን የሰራኸው? አዎ እንግዲህ ያደራጀው እንግዲህ ሞገሱ ነው መሰለኝ። ሁሉ ጊዜ ስክሪፕቶቹ ወደዛ ያመሩብኛል። እንግዲህ ምንም ቢመጣ ግን እሰራለሁ። ድርጅት ግን አለ ማለት አሁን ዝም ብዬ ሳስብ እኮ አንተ አሁን የምር ፊልሙ ላይ እንዳለው አይነት ህይወት ቢኖር ኖሮ እኮ ገቢዎች ካንተ ብዙ ገንዘብ ያገኝ ነው። ድርጅትማ የለህም ማለት መምሰል እሰራለሁ። የኢንሹራንስ ሴልስ ኤጀንት ነኝ። ረጅም ዓመት እንግዲህ እሱ ግን ተጽዕኖ አላሳደረብህም? ሰዎች አንተ እንደ ሀብታም እያዩ ይሉሃል። ግን እኔ ኖርማል ላይፍ ነው የምኖረው። ብዙ እንትን አይደለም። ፊልሙ ላይ ወጥቶልሃል ሌላው ብዙ የሚጫነኝ የለም። እኔ ግን አሪፍ ዳይሬክተር መጥቶ ኤፍዬን ወደ ድህነቱ በጣም ሁሉ ያስባለሁ። ጥሩ ጸሐፊ እንደው ጽፎ ቢሰጠኝ ብዙ ሜካፕ በደንብ ምናምን ተሰራርቶ አክቲንግ ጎበዝ ስለሆነ በጣም መስራት በጣም ፈልጋለሁ። እንደዛ አይነት ካራክተር ቢመጣልኝ እና ጥሩ ነው። አንዳንዴ ለወጥ አድርገህ መስራት ደስ ይላል። ምክንያቱም አሁን አቀንቃኙ ላይ ሲያዝናናን ሲያስቅ ምናምን በጣም ቆንጆ ስራ ሲሰራ እናውቀዋለን። እዚህ ጋር ደግሞ የመጣበት ነገር የተለየ በጣም እና ማንኛውም ተዋናይ እንግዲህ ብዙ የተሰጠውን ነገር ይወጣል ብዬ አስባለሁ። እንዲህ አሁን ስትታይ በህይወትህ ለቅሶ ያለ የምትጨነቅ ፈተና ያየህ አትመስል። አሁን ኤፍዬ አለው ያለፈው ውጣ ውረድ በጣም አለ። በጣም በቤተሰቤ በእህቶቼን ወንድሞቼን አጥቻለሁ። በጣም ያዘንኩበት የተቸገርኩበት የተጨነቅኩበት ጊዜ በጣም ብዙ አለ። ግን ያው ህይወት ደግሞ ይቀጥላል።
ምትክ ደግሞ ልጆች እግዚአብሔር ሰጥቶኛል። ያው በእነሱ ደግሞ እጽናናለሁ። ያው ነፃ ሆነ መኖር ነው። እያንዳንዱ ነገር እያሰብክ ከቆዘምክ አንተም መኖር አትችልም። ከዕለት ዕለት ህይወትህንም በትክክል መምራት አትችልም። ስለዚህ ያለውን ነገር እንዳለ ሆኖ እያሰብክ የራስህን ህይወት ደግሞ መቀጠል። ሰይፈ እንኳን በብዙ ፈተናዎች ውስጥ ያለፍክ ይመስለኛል። አዎ እኔ አንዳንድ ጊዜ ለፈተና የተፈጠርኩ እስኪመስለኝ ድረስ ህይወቴን እስከማማረር እስክጀምር ድረስ በጣም በእንደዚህ አይነት ነገር ውስጥ ነው ያለፍኩትና አንዳንዴ ይገርመኛል። የሆነ ቦታ ላይ ሄድኩ ስል የሆነ ነገር ይመጣልና ሰው እንደዚህ አይቶህ የሚገምትህ ነገር አለ። በጣም የባለ ሀብት ልጅ ነው ወይ እንደዚህ ስትለብስ ካማረብህም ያለህን አጥበህ ስትለብስም ሰው እንትን የሚልሃል። እግዚአብሔር ሞገስ ሰጥቶኝ ነው ችግሮችን ብዙ ጊዜ ወይ ደግሞ ፈተናዎችን አላወጣም እንደዚህ ብዬ ምናምን አላወራም። ግን በቃ በተለይ ፊልሙ ያው እስከገባው ጀምሮ በእያንዳንዱ ጊዜ አለ ፈተና በጣም። ከዛ ትዳር ውስጥም ስገባ መጀመሪያ በጥሩ ነገር ተቀበለኝ። ከዛ በኋላ በጣም በብዙ ፈተና ያው በባለቤቴም በኩል እንደዚህ አባቷ ሁለቱም ኩላሊቱ ፌል አድርጎ ብዙ ውጣ ውረድ አሳለፍን። ከዛ ለሱ ሶሉሽን እየፈለግን እናቴ በመኪና አደጋ አለፈች። በዛ ላይ ደግሞ ያ ችግር የተፈጠረውም ደግሞ ባለቤቴ ገና ወልዳ በወራት ውስጥ ነው ምናምን እና በቃ ይሄ እኔስ ችግር የለውም ግን መንከባከብ ያለብህን ጥሩ ሚሞሪ ይዛ ማለፍ ያለባትን ጉዳዮች ወጓን ሳታይ ነው ብዬ አስባለሁና እሱ ነገር ትንሽ እንትን ይላል አሉ። ብቻ ዘርዝረን አንጨርስ። ከሀዘንና ከፈተና ይሰውር አይደል? ማነው መጠንከሩ ነው። ያው እንግዲህ በጣም የጊዜው ተወዳጅ የሀገር ውስጥ ሲኒማ ተብሎለታል። አቀንቃኙ ባሉት የግል ሲኒማ ቤቶች በአጠቃላይ በእይታ ላይ ነው። ገብታችሁ ተደሰቱበት። ሙዚቀኛውን ካራክተር ይዞ የሚተውነው አንድም ያው ሰይፈ ነው። ሰይፈ ሚካኤል እንግዲህ ይህ ፊልም ይመስለኛል መጀመሪያ ከመሰራቱ በፊት ብዙ ሲያማክር የነበረው ታሪኩ ባባ ነበር። ፐርሰናሊ እንደኔ እንደ ካራክተር በጣም እንደዚህ አይነት ነገሮችን እናወራለን። ስፔሻሊ አክቲንግ ላይ በጣም እሱ ጎበዝ ነው ሰው እንደሚያውቀው እና አወራው ነበር ካራክተሩ እንደዚህ ነው። ከዛ እንደዚህ እያደረግክ ተጫውተው እዚህ ጋር እንደዚህ አይነት ነገሮች ማጣፈጫ እንደዚህ አይነት ነገሮች ብትጨምር ምናምን በደንብ ነበር እንትን የሚለኝና አድቫይስ የሚያደርገኝ። እንደውም ሰይፍሻ የዛን ጊዜ የተጀመረ ቀረጻ ነው። አሁን 4 ዓመት ሊሆነው ነው ፊልሙ እና ያን ተጀምሮ 50% ያህል ምናምን ተቀርጾ እሱ አረፈ። ሲያርፍ ከአዳማ ተነስተን ወደዚህ መጣን ለቅሶ። ሳምንት ይሁነው 40 ይለፍ እንደዚህ እያልን ኢነርጂያችን ሞተ ሁሉም እና ድጋሚ ለመስራት በቃ መሰባሰብ ምናምን በጣም ከበደ። ሁሉም ወደ የራሱ ጉዳይ ገባ። ከዛ ኮንቲኒቲው ስለማይመጣ ከብዙ ዓመት በኋላ እንደ አዲስ መሰራት አለበት ተብሎ ከ3 ዓመት በኋላ ነው ድጋሚ እንደ አዲስ በቃ ያኛውን ትተነው የቀረጽነው እንደ አዲስ ነው የገባ ነው። ያው እንግዲህ 12 ዘፈኖችን መስፈን በጣም አነጋጋሪ ሆኗል። ይለቀቃል፣ በዘፈኖቹ ይለቀቃሉ። አዎ እንደውም አንዱ መጨረሻ ላይ ያለው አንዱ ሙዚቃ ተሰርቶ ክሊፕ ሰርቶለት ተዘጋጅቷል። በዚህ ቀጣይ 1-2 ሳምንት ውስጥ ይለቀቃል። እንግዲህ ሰዎች ስታዩ የፊልሙ አንድ አካል ነው። እኔ ዘፋኞኜ ሳይሆን የፊልም ማጀቢያ ሰርቼ ነው። በዘፋኝነቱ ደግሞ የተከበረ ሙያ ስለሆነ የመቀጠል ሀሳብ የለኝም። ለፊልሙ ስለ የዘፈንኩት ነው የሚለውን ማስመር ያለብኝ ይመስለኛል። በጣም እኔ ስቱዲዮ ውስጥ እነ ካሙዙ ጋር ፍሬዘር አብሮኝ ሲያገዘኝ ስንሰራ ብዙ ሙዚቀኛ ዘፋኝ ይመጣል እና በጣም ነበር አፕሪሼት የሚያደርጉኝ። ምንም ቅር አልተሰኙምና የሚያዩብኝ ነገር ጥሩ ስለነበር ይመስለኛል። ግን እንደዛ ሆነ ብዬ ደግሞ ለስራ ብዬ ያን ጉዳይ መድፈር አልፈልግም። በጣም እውቀት የሚፈልግ በጣም ከባድ ስራ ነው። ምክንያቱም ስቱዲዮስ መዝፈንና ላይቭ እዚህ ጋር ቆሞ መስራት በጣም ይለያያልና በዚህ አጋጣሚ ማክበር እፈልጋለሁ። ያው እንግዲህ ባሉት የግል ሲኒማ ቤቶች በአጠቃላይ አቀንቃኙን ገብታችሁ ተደሰቱ። የፍቅር ዘውግ ያለው ሮማንስ ልብ አንጠልጣይ ፊልም ነውና በተለይ ደግሞ እንደው አዲስ ፊልም ጥሩ ፊልም ጠፋ ለምትሉ በቂ መልስ የሰጠ ነው ብለን እናስባለን። ለስንብት ማመስገን ያለባችሁ አካል ካለ? እሺ ሴፍሻ፣ ይሄ ፊልም እንግዲህ ጥር 15፣ 16፣ 17 በሁሉም ሲኒማ ተመርቋል። አሁንም ደግሞ ጥር 22፣ 23፣ 24 ምርቃቱ በሁሉም ሲኒማ ይቀጥላል። ገብታችሁ እንድታዩት እንድትዝናኑበት የምርቃቱ ዕለት ብዙ ሰዎች የመሰከሩለት ፊልም ነው። እንደምትወዱት ተስፋ እናደርጋለን።
ለማመስገን ያህል ደግሞ በጣም እዚህ ፊልም ላይ ብዙ ሰው የተሳተፈበት በሙሉ ለእኔ በጣም ተመስጋኞች ናቸው። ሙሉዓለም ጌታቸው ላደረክልኝ ነገር ፐርሰናሊም እንደ ፊልምም ምንም ሳይፈልጉ እንደዚሁ የሚሰሩ አክተሮች ናቸው። ሙሉዓለም ጌታቸው በጣም አመሰግናለሁ። ፍሪታ በጣም ነው የማመሰግነው ላደረግሽልን ነገር እግዚአብሔር ይስጥሽ ለማለት እፈልጋለሁ። ዮናስ ወርቁ ሲኒማቶግራፈራችን በጣም የሚገርም ትልቅ ባለሙያ ነው። ብዙ ፊልም ከ10 በላይ ፊልሞች ሰርቷል። እዚህ ላይ እንደ ማዳላት እስኪመስለኝ ድረስ ሲኒማቶግራፊው በጣም ይገርማል። እሱንም ለማመስገን እፈልጋለሁ። ሙዚቃውን የሰራልኝ ፍሬዘርን በጣም ማመስገን እፈልጋለሁ። ባለቤቴን ቤዛዊት ጥላሁንን ከድክመቷ ላይ በቻለችው መጠን እያገዘችኝ ብዙ ነገር አጉድዬባት ችላኝ ነው ይሄ ፊልም የተሰራው። የዚህ ፊልም ዳይሬክተር እና ኤክስኪዩቲቭ ፕሮዲሰር አንደኛው ተስፋ ጽዮን መኩሪያ ይባላል። ጎበዝ ዳይሬክተር ነው፣ ወጣት ልጅ ነው። ከዚህ በኋላም ጥሩ ስራዎችን ያመጣልናል። አብረን ስለሰራን ስለመረጡኝ፣ አንደኛው ፕሮዲሰር ስላደረጉኝ አመሰግናለሁ። ኦሳማ አብዱል ቃድር አንደኛውም ሌላኛው ፕሮዲሰር ነው። ለ3 ነው ፕሮዲሰር ያደረግነው። ኦሳማም በጣም ጎበዝ ወጣት ልጅ ነው። እሱንም ማመስገን እፈልጋለሁ። ምስጋናውን ተቀበሉ። የፊልም ነገር ከተነሳ ባሳለፍነው ሳምንት ቴሪን አተናል። ማለት ሲኒማዎች ላይ ሜካፕ የምትሰራ ነበረ። ቴሪ የልብ ወዳጅ ነበረች። ይፈለጋልን ስንሰራ በሜካፕ ብቻ አይደለም ቤቷን ሁሉ ሰጥታን የኔና ያምለሰት ትዕይንት የተቀረጸበት ይህ ቤት የቴሪ ነበረ። በተለይ የሜካፕ ስራ በጣም እንዲህ አሁን የብዙዎች እንጀራ ከመሆኑ በፊት ከተማችን ውስጥ በማስተዋወቅ ቴሪን የሚያህል አልነበረም። እንግዲህ ድንገት ነው ከዚህ ዓለም በሞት ያጣናት። እኔም በዚህ አጋጣሚ ያው ለቤተሰቦቿ በአጠቃላይ በቴሪ ህልፈት ላዘኑ ሁሉ መጽናናትን እመኛለሁ። የቴሪን ደግነት ግን ለማሳየት አንድ ነገር መናገር እፈልጋለሁ። ምክንያቱም በጣም ወዳጃችን ነበረች፣ በጣም የዋህ ነበረች። የዋህነቷን ጥግ ነው የምነግራችሁ። እንግዲህ የዛሬ 20 ዓመት አካባቢ ይመስለኛል፣ 8 እንሆናለን። አንድ ወዳጃችን መኪና አለው እና ለመዝናናት በላንጋኖ አድርገን ወደ ሐዋሳ ሄደን አንመጣም ተባለ እና በዛን ጊዜ እንግዲህ 9 ነን አጠቃላይ 9 ሰው 500 ብር ሲያዋጣ በጣም ትልቅ ብር ነበር እና ያንን ብር አዋጥተን ለቴሪ ነው የሰጠናት እና እሷ ጋር ይቀመጥ ያው ከስር ወጪዎች እንድታወጣ ነው። ከዚህ እየሄድን እንግዲህ ምሳ እየተበላ ምን የተባለ የተወሰነ ወጪዎችን እያወጣች አፍሪካ ቫኬሽን የሚባል መዝናኛ ነበር። እዛ ጋር ስንደርስ የአፍሪካ ቫኬሽን መሄጃው ጠፋንና የዛ አካባቢ ልጅ የአፍሪካ ቫኬሽን የቱ ጋር ነው አልነው። ልጁ ቆሟል። ምስኪን የገበሬ ልጅ ነው፣ የአርሶ አደር ልጅ ነውና በዚህ በኩል ነው ምናምን አለን። እንደውም ወደዛ እየሄድኩ ነው ሲል በቃ ና አልንና እንደምንም እንትን አድርጋ በቃ ደፍ ያለ ልብስ የለበሰው አጠገቡ ቁጭ አለች። አጠገቡ ቁጭ አለ። እዛ መጠየቅ ጀመረች። ምን ሆነንም ጫማ ለምን አታረግም አለችው። አይ ባባቴ እንደዚህ ነው ምናምን ገንዘብ ከየት ይመጣል ምናምን ያለ ችግሩን ሲነግራት እንግዲህ 9ኛችን ያዋጣ ነው 500 ብር አለ አይደለ? ሲቆጠር ነው የሰማሁት። ጃርጋ ድምፁ ነው የሰማሁት። እንዴ ስንል 5 ዝም በሉ አለችና 500 ብር ሰጠችው። በጣም ብዙ ነው። ከዛ ልጁ ያን 500 ብር ያዘና አመሰግናለሁ ምናምን ብሎ ሄደ። መኪናው ቆመ። ጭቅጭቁን ይሄ የመዋጮ ገንዘብ ነው። እንዴት አንስተሽ እንዴት እናንተ ጭንቅላት የላችሁም? ይሄ ልጅ ጫማ የለውም የአርሶ አደር ልጅ ታዲያ የራስሽን ገንዘብ ነው እንጂ መስጠት እናንተ ጭንቅላት የላችሁም ምናምን አለች። እሺ አሁን በዚህ ሁኔታ አንቀጥልም። የወጣ ነው ለ2 ለ3 ቀን ነው ለመዝናናት። ስለዚህ ገንዘብ ያዥ ይቀየራል። ስለዚህ ዶክተር ዳኒ የሚባል ጓደኛ አለን። ያ ገንዘብ እንዳለ ለዶክተር ዳኒ ተሰጠ። አፍሪካ ቫኬሽን ምሳ ተበላ። እዛው እንደ መዝናናት አለና በሚቀጥለው ቀን ሐዋሳ ገባንና አድረን ጠዋት ላይ ሁላችንም እንግዲህ ለቁርስ ስትነሳ አንድ ላይ አድርግርብ ለምትሄደው ይሄ ገንዘብ የያዘ ያልነው ዶክተር ዳኒ ከፖሊስ ጋር ቁጭ ብሏል። ከሆነ ፖሊስ ከዛ ስንጠጋው ብሎ አወራው። እሺ እመጣለሁ ምናምን ብሎ ሸኘው ፖሊሱን። ተጠጋ። ምንድን ነው አልነው። ሌሊት ምንም ጩኸት አልሰማችሁም? ምን እኔ አልሰማሁም። አንቺ ማንም አልሰማም።
ዘረፉኝ። ምኑን ያዋጣነውን አለ ሁላችን። ያኔ ደግሞ ኤቲኤም የለ ምን የለ ስንለው አዎ በቃ ተረጋጉ። አሁን ምንም እንግዲህ የከፈልነውም እንግዲህ እዚህ ሆቴል ውስጥ ያልጋ የቁርስ የለውም ይገባኛል። ትንሽዬ ብር ግን ለማንኛውም አለችኝ። በሱ አንድ ቦታ ሄደን ቁርስ እንበላለን። ከምንቸገር ግዴላችሁም ዛሬን እየተቸገርን ዛሬው ሐዋሳ ላይ እናሳልፋለን። ሁላችንም ደነገጠን። ቀጥታ ሄድን ቁርስ ልንበላ። የሆነ ሻይ ቤት ነገር ነው ይዞን ገባ። ቁጭ አለ። ማን አስተናጋጅ? 9 ዳቦና 9 ሻይ። እሺ ከዛ ዳቦ በሻይ በላን። ከዛ ምሳ ላይ ደግሞ የሆነ ድክም ያለ እንትን ሽሮ በእንትን ምናምን ማን አስተናጋጁ ለአራት 2 ምግብ እዚህ ጋር ለአራት 2 4 ምግብ ለ8 በቃ እኛ በመኖራችን ሁሉ ደስ ብሎናል በጣም። እና ብቻ በአጠቃላይ እንትን አለና ሐዋሳ ላይ እንዴት አይነት በቃ አስቸጋሪ ህይወት እንዳሳለፍን እኔ ነኝ የማውቀው። ቆሎ አይቼ አምሮኝ የለማ ሲኖር ነዋ ብሎ ሁሉ አላስፈላንም። የሆነ ሐይቅ ዳርቻ ሄደን ሰዎች አሳ ይበላሉ። ወደፊት እንበላለን ይሻላል ዶክተር ዳኒ። ከዛ ብቻ ታጭቀን ከብዙ መከራ በኋላ አዲስ አበባ መጣንና እኔ ነበርኩ ነፍሷ ዲማር ቴሪ ሁላችንም ተሰብስበን ልክ ቦሌ ላይ ነው ምንለያየው። ልንለያይ ስንል ዶክተር ዳኒ ቆይ አንዴ አንለያይ ምን ቀረብ ደግሞ ጥውልግ ብለናል። እንግዲህ በሰለለ ድምፅ ምን ቀረ ቆይ አንዴ ሊቆጠር 375 ብር ያንተ ከዛ 375 ያንተ 375 ያንተ ብሎ አከፋፈላችሁ። ምንድን ነው አለ። ገንዘባችሁ ነው። የትኛው ተዘረፈ ያልኳችሁ? እኛ ልንዝናና ነው የወጣ ነው። እዛ በዳቦና በሻይ ጠብሰን ቆሎ እንኳን አምሮን ሳንበላ እንደዛ ሰቃይተናው ገንዘብ ብለት በቃ ትሰጠናለህ ብለን ስንጮህ ዝም በሉ። አሁን ይሄንን ጉዟችን ወደፊት ይሄን አስታውሳችሁ የምትናገሩት ይሄን ስቃይ ስላሳያችሁ። አለበለዛ እንደወጣን ተዝናንተን አጥፍተን ብንመጣ ኖሮ ጭንቅላታችሁ ውስጥ አይቀርም። ይሄንን ነገር ወደፊት እያንዳንድሽ ስትናገሪያት ትኖሪያለሽ አለ። ይሄው ነገርኳችሁ። ጥሩ ቢሆን አትናገርም ነበር። እና በህይወቴ ምን አይቻለሁ የቴሪን ደግነትና እንግዲህ ዶክተር ዳኒ ደግሞ ትዝታን ለማቆየት የሄደበት ስስት። ቴሪ ነፍስሽ በአጸደ ገነት ትኑር ለማለት ነው። ቴዲ በጣም ነው የምንወዳት። ከዳግም አዘር እግዚአብሔር ይሰውር። በኢትዮጵያ ሲኒማ ላይ የራሱን አሻራ ያኖረ ነው። በደግነቱ በጣም ይታወቃል። መቄዶንያን ስናግዝ መጥቶ በግል ሌሊቱን ሙሉ እንግዲህ አብሮን አሳልፎ የ100,000 ብር ስጦታም አበርክቶ ነበር። በጊዜው ነፃነት ወርቅነህ ሁለቱን በጣም ወዳጆችን ያጣውበት ሳምንት ነው። በጣም አሳዛኝ ሳምንት ነው። እንግዲህ የደስታው ዘመን ይብዛ፣ ጥሩ የምንሰማበት ጊዜ ይምጣ። እንደምንም ስሜታችን እናርቀን እዚህ ጋር ተቀምጠን ፕሮግራም ለመስራት ሞክረናል። እናንተም ይህን ፕሮግራም ስላያችሁ ከልብ ነው ማመሰግናችሁ። ወዳችኋለሁ። ከመልእክቶች በኋላ እንመለሳለን። እሺ